ባዩሽና የሀሴት እናት ተኝተው ነበረና አንድ ላይ። ከዛም የሀሴት እናት ደንግጣ ልጇን በህልሟ አይታት ይመስለኛል ትነሳለች። ልክ ስትነሳ ባዩሽን ደንግጣ አብራት ትነሳለች ማለት ነው። ከዛ ተነስታ ምን ሆነሽ ነው? ለምንድን ነው እንደዚህ የምትሆኑ? ስትላት እንደው ልጅ እኮ 14 ዓመት ሙሉ እኔን እየፈለገች እየተንከራተተች ነው እና እሷ ፎቶዋን አይቼ በህልሜ መታብኝ ነው ትላታለች። ከዛም ባዩሽም እንግዲህ ተመስገን አትይም እንዴ ደግሞ ተገኝታልሻለች በዛው ጠፍታ ብትቀርስ ኖሮ ስትላት፣ ኧረ ተይ ምን ነው ለምን እንደዚህ ታያለሽ ባዩሼ አለቻት። እና ታዲያ ምን ላድርግሽ ተመስገን ማለት ሲገባሽ አንቺ ግን አሁንም እያማረርሽ ነው ያለሽው። ለአንቺ ብቻ ሳትሆን የጠፋችው ለእኔም ነው የጠፋችብኝ። ምክንያቱም ሀሴት አንቺ ብቻ ሳትሆኝ የምታስፈልጋት እኔም ማስፈልጋት ነበረ፣ እንዲሁም እኔም በጣም ነበር የምትወደኝ ትላታለች። ከዛም የሀሴት እናትም አዎ ቅዳሜና እሁድ አንቺ ጋር ነው ማሳልፈው አክስቴ ጋ እያለች እንደምትሄድማ መቼ እኔ ስረሳዋለሁ ትላለች። ከዛም ባዩሽም አዎ እኔ ቤት መታኮ ቤቱ ድምቅ ይል ነበረ፣ በጣም ነበር የምንደሰተው። ግን ደግሞ እሷ ከኔ ጋር ስትመለስ ቤቱ ትኩስ ሬሳ የወጣበት ይመስለኛል በማለት ትላታለች። እንደውም እኮ እኔ ፈርቼሽ ነው እንጂ እኔ ላሳድጋት ሁላ ብዬ ልጠይቅሽ ነበረ ትላታለች ባዩሽ የሀሴትን እናት ማለት ነው። ከዛም እንግዲህ እንደዚህ ትላትና በያሁን ለማንኛውም እንተኛ ትላታለች። ሁለቱም እሺ ተባብለው ወደ መተኛት ይሄዳሉ። ከዛም ሰላም ደግሞ የት እንዳመሸች አላውቅም። ወንድሟ አቤት ውስጥ ቁጭ ብሎ ነበረ እና እሱ ባለበት በሩን ብርግድ አድርጋ ትገባለች። እሱም እንዴ ሰላም ምን ሆነሽ ነው? አስጨነቅሽኝ እኮ አመሸሽ እኮ ይላታል። ወይ አመሸው እንዴ ስትለው፣ እንዴ አመሸው እንዴት ይኛለሽ እንዴ? አዎ አመሸሽ፣ ምን ሆነሽ ነው እስካሁን ድረስ በማለት ይጠይቃታል። ከዛም ቀጠል አድርጎ እሺ የሄድሽበት ነገር ተሳካልሽ ሲላት፣ አልተሳካም ባክን እንዴት እንደደከመኝ ትልና አጠገቡ ቁጭ ትላለች። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቆይታችሁ ከኔ ጋር ይሁን። ከዛ ሰላምም እኔ ቢሮ ውስጥ ሄጄ ተዘፍዝፌ እሱን ስጠብቀው ቆይቼ ለካሱ ሄዷል በማለት ለወንድሟ ትነግረዋለች። ወንድሟም እንዴት ይላታል። ከዛ ወንድሟም ሰውየው አልመጣም ማለት ነው እንዴ ብሎ ሲጠይቃት እሷ ምን ትለዋለች? ሰላም አልመጣም ትለኛለህ እንዴ? ጥበቃው እኮ ነው እስካሁን ባይመጡ ይሆናል ወይም ደግሞ ወጥተው ሊሆን ይችላል እንጂ ብሎ የነገረኝ ትለዋለች። ከዛ ወንድምየው ይህንን ሲሰማ ኦ ያሳዝናል፣ አይዞሽ በቃ ይላታል። ሰላምም ከዛ ወጥቼ እንዴት አድርጌ ታክሲ ላግኝ ትላለች። ከዛ ብታይ ደግሞ ታክሲ ምንም አይገኝም ትለዋለች ለወንድሟ። ወንድሟም ላይሳካልሽ ነገር በጣም ደከምሽ አይደል ይላታል። ሰላም ምን ትላለች? እሱ እባክህ ችግር የለውም እኔ ምልህ ግን እነማዬ የት ሄደው ነው? ከዛ እነማዬ የት ሄደው ነው ስትለው፣ ወንድሟም እነሱማ አሁን እራት በልተው ተኙ ስትለው፣ ሰላም እንዴ እውነት እማዬ ተረጋግታ ምግብ ተበላት ትለዋለች። ከዛ ወንድምየው ቀጠል አድርጎ በላች አይባልም ብቻ አክስቴ እየተቆጣቻትም እያጎረሰቻትም ትንሽ በልታለች ይላታል። ሰላምም አይ ደስ ይላል እንደዛ ከሆነ ትልና ከዛ ሰላምም እሺ በቃ እንደዛ ከሆነ እኔም ልሂድና ልብላ በጣም ነው የራበኝ ትለዋለች። ከዛም ወንድሟ እራት ሰርቼልሻለሁ እኔ ሄጄ አመጣልሻለሁ ይላታል። ከዛም በዛው ይቀጥልና ደግሞ ዛሬ እዚህ ነው የምታድሪው ይላታል። ሰላምም እንዴ ለምን ትለዋለች። እማዬና አክስቴ ዛሬ አንድ ላይ ነው የተኙት በማለት ሲነግራት፣ እናም እኔ ሶፋ ላይ ሄጄ አድራለሁኝ እተኛለሁ፣ አንቺ እዚህ አልጋው ላይ ትተኛለሽ፣ ቆይ አሁን መጀመሪያ ሄጄ ምግቡን ላምጣልሽ ይላታል። ከዛ ሰላምም እንዴ ቆይ አንተ ልጅ እያደክ ነው እንዴ ትለዋለች። ከዛ እያደክ ነው ወይ ስትለው ወንድሟም ግራ ይገባውና እንዴት ይላታል። አይ ሁሉ ነገርህ፣ አስተሳሰብህ፣ እንክብካቤ ሁሉ ነገር ተቀየረብኝ ስትለው ወሬኛ ይላትና ተነስቶ ምግቡን ሊያመጣላት ይሄዳል። ይህ ሀሴት እናት ባዩሽ ተኝታለች። የሀሴት እናት ግን አሁንም እንቅልፍ አልወሰዳትም። የልጇ መጥፋት እጅግ በጣም እያሳሰባት ስለሆነ ፎቶዋን እያየች እየሳመች እንዲሁም ደግሞ ከዚህ በፊት ልጅ ሆና አንድ ላይ እያሉ ሳትጠፋ በፊት የምታስታውሳቸውን ትውስታዎች ከትምህርት ቤት ሲመጡ እንዲሁም ሰላም ደግሞ እየረበሸቻት እንደዚህ እናቷንና የሰላምን እጅ ይዛ እንጠጥ እያለች በነበረበት ሰዓት ያንን ትውስታ እያስታወሰች እንትን ትላለች ማለት ነው። እናም እንግዲህ ትውስታው ላይ
ሰላም እኔ እጄን አሳምማኛለች አተያዘኝ ትላታለች። ከዛ የሀሴት እናት አሁን እቺ ትንሽዬ ልጅ ይዛሽ ምንድን ነው የሚያመሽ? ምን አይነቷ እግዜር የፈጠረሽ ነሽ? ምናምን እያለች ይህን ትውስታ እንግዲህ እኔና ሀሴት ወደ አክስትሽ ጋር ባዩሽ ጋር ልንሄድ ነው። አንቺ የምትገቢ ከሆነ በያሁኑ ወደ ቤትሽ ግቢ ስትላት፣ ሰላም ደግሞ እቤት አልገባም ውጭ ላይ ነው የምጫወተው እያለ ትላለች። የሀሴት እናትም አንቺ ልጅ እባክሽ ሰው ሲናገርሽ ለምንድን ነው የማትሰሚው በማለት ትጨቃጨቃታለች። ይህንን ትውስታ እያስታወሰች እንቅልፍ ልትተኛ አልቻለችም ማለት ነው። ከዛ ሀሴትም ሰላም ካልሄደች እኔ አልሄድም በማለት ይሄ እንግዲህ የበፊት ህፃን ሆና አብራት በነበረ ሰዓት የምታስታውሰው ትውስታ ነው። ሰላም ካልሄደች እኔም አልሄድም ትላለች። ሀሴት እምቢ ያለች ማለት ነው። ሰላም ካልሄደች አክስቴ ጋር አልሄድም በማለት ከዛም እንግዲህ የሀሴት እናትም ምን እየሆንሽ ነው? እሷ እኮ አልሄድም ብላለች፣ አክስትሽ ደግሞ እኛን እየጠበቀችን ነው የሚለውን ይሄንን የበፊት ትውስታ እያስታወሰች ነው። ለዛም ነው እንቅልፍ አልወስዳት ያለው ማለት ነው። ይህንን ያለፈ ትውስታ አስታውሳ ስትነቃ ያንን ፎቶ እያየች በግማሽም ታለቅሳለች፣ በግማሽም ኩስትር ታደርጋለች ፊቷንና ትስቃለች። ይህንን ነገር የሰማችው ባዩሽ ተነሳችና ሴትየዋ ለየላት እንዴ አንቺ ሜላት ትላታለች። ውይ ባዩሽዬ ጠራሽኝ እንዴ ትልና የሀሴት እናት ትደነግጣለች እና ወደ ባዩሽ ትመለከታለች። ከዛ ባዩሽም ቆይመት ምን ሆነሽ ነው? በጤናሽ ነው ግን ትላታለች። የሀሴት እናት ሜላት ማለት ነው። ምን ሆኛለሁኝ በማለት ትመልሳለች። ምን ሆኛለሁ? ምንም አልሆንኩም እያለች ስትላት፣ ባዩሽም በቁምሽ እየቃዠሽ እኮ ነው ትላታለች። እሷ እየቃዠች ሳይሆን የልጇ መጥፋት እጅግ በጣም ስላሳሰባት ነው። ልጇን ማንኛውም እናት እንደምትወደው ስለምትወዳት፣ በዛ ላይ የበፊት አብራት በነበረች ሰዓት ስታስታውሰው የነበረው ቪዲዮ እሱን በህልሟ እያየችው እየሳለችው አይምሮዋ ላይ ስለነበረ ያያ ደግሞ ወደ ሌላ ሰመመን እንድትገባ አድርጓታል። ለዛም ነው እንግዲህ የሀሴት እናት ሜላት ሌላ ሀሳብ ውስጥ ገብታ በግማሽም ደስታ ስሜት በግማሽም ደግሞ የመጥፎ ስሜት የሀዘን ስሜት እየተሰማት ባዩሽ ከጎኗ እንደነበረች ሁላ እረስታት ስትጠራትና ስታናግራት ሁላ ቶሎ አልሰማቻትም ነበር። ለዛም ነው ባዩሽ ግራ ተጋብታ በቁምሽ እየቃዠሽ እኮ ነው እያለቻት። ከዛ ባዩሽም አንቺ ቆይማ ምን ሆነሻል ስትላት፣ እሷ ምን ትላለች? ምን ሆኛለሁ አለቻት። አንዴ ትስቂያለሽ፣ አንዴ ታለቅሻለሽ፣ በህልምሽ መሆን አለበት ስትላት፣ ከዛ ሜላት ምን ትላለች? ምን ትላለች ሜላት እንግዲህ ወይ እንቅልፍ ታየት መጥቶ ስትላት፣ ባዩሽም እና ታዲያ ምን ሆነሽ ነው? ካልተኛሽ ለምንድን ነው እንደዚህ የምትሆኙ ስትላት፣ የሰላምና የሀሴት የድሮ ፎቶቸው እንዲሁም ቪዲዮቸውን እያየሁ ያስታወስኩኝ ያ ነገር ትውስታ መጥቶብኝ ነው፣ ያንን አስታውሼ ነው እንደዚህ የሆንኩት ትላታለች። ባዩሽም በዚህ ደረቅ ሌሊት እዩ እስኪ ሰዓቱን ትላታለች። ከዛ ሜላትም ምን ትላለች? ትዝታ መቼ ጊዜና ቦታ ሰዓት ይመርጣል ብለሽ ነው በማለት ትመልስላታለች። ከዛ ባዩሽም አሁንም እረ ሜላት ተረጋጊ እያለች እሷን እየለመነችና እየተቆጣቻት ነው። ባዩሽ ምን ትላታለች? ስንት ሰዓት እንደሆነ ግን አውቀሻል ስትላት፣ ሜላትም ስንት ሰዓት ቢሆንስ እኔ ምን አገባኝ በማለት ትመልስላታለች። ምክንያቱም እሷ ስለ ሰዓቱ ስለ መተኛቱ ሳይሆን የሚያሳስባት የልጇን መጥፋት ብቻ ነው። የልጇ ከጎኗ አለመኖር ነው የሚያሳስባት በዚህ ሰዓት። ለዛም ይመስለኛል ለባዩሽ የምትመልስላት መልስ ማለት ነው። በዛው ቀጠል አድርጋ ሜላት ምን ትላለች? እንደው አሁንስ አቅም አግኝቼ ጨለማውን አብርሬ ቶሎ በነጋልኝ ትላለች ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። በሌላ በአዲስ ርዕስና በአዲስ ቪዲዮ እስከምንገናኝ በያላችሁ በሰላማችሁ ብዝት ይበልልኝ። ለነበረን ቆይታ ከልብ አመሰግናለሁ እያልኩ በዛው ልሰናበታችሁ። ሰላማችሁ ይብዛ። ባይ ባይ።